ብዙዎቻችን ያው ፍቅር የምንጀምርበት በብዙ አይነት መንገድ ፍቅር እንጀምራለን። አንዳንዱ በቴሌግራም ቻት እያደረገ፣ አንዳንዱ በፌስቡክ፣ አንዳንዱ በተለያዩ ፕላትፎርሞች ፍቅር ይጀምራል። ነገር ግን ይሄን አሁን ማሳያችሁ አሁን ማስደምጣችሁ ታሪክ በጣም አንገብጋቢ ሆነና ከኢትዮጵያ እስከ ዱባይ ያለ በፍቅር እንግዲህ ቻት በማድረግ የተጀመረ ፍቅርና መጨረሻው በጣም ያስገራሚው መጨረሻ እንዴት እንደሆነ ማሳያችሁ ይሆናል። ይሄን በመታደምጡበት ጊዜ ምንም የምታተርፉት ማለት ምንም የምታጠፉት ጊዜ የለም። እስከ መጨረሻው ተከታተሉ። የርዕሱ ዲያስፖራው ከቤ ይላል። እውነተኛ ታሪክ የተመሰረተ ነው። ትክክለኛ እውነተኛ ታሪክ ነው። እስከ መጨረሻው ተከታተሉ። ኮምፒውተር ቴክኒሻኑ አበበ እንደ አዲስ ሸቀጦች በዋጋ በየሰከንዱ የሚለዋወጥ የሚስቱ ባህሪ መቆጣጠር አልቻለምና ካቻ ቤተው ያሽከረከረ የሚጠግነው ኮምፒውተር እየመረመረ እኔ የምልሽስ አስቱ አለፈራተ ብያለሁ። ምን ሆነ ደግሞ ደርሳቱ ጋለች። መልበሻ ጠረጴዛው ላይ ባለው መስታወት ቅን እየተቀነደበች የሰሞኑ ሁኔታሽ አላማረኝም በስርቆት እያያት ቀለም ቀባኛ ኖ እንደዛ ለማለት ፈልጌ አይደለም። ታዲያ ምን ለማለት ነው? እንጃ ግን የሆነ ለውጥ እያስተማርኩ ነው። አንተ ደግሞ መራመድ ስትወድ ሆሆ ኮምፒውተር እንደምትፈታ እንካ ጭንቅላቴን ፍታና መርመረኛ። ይሄ ነው የቀረህ። ትኩስ የተተኮሰ ፀጉሯን ከግራ ወደ ቀኝ ግንባሯ ላይ በመተንጨት ስትንጫጫ እንዲህ ናት። ባይ ባይ ታዩ። እኔ እንኳን እንዲህ ለማለት ፈልጌ አልነበረም። ወንደሽ ተባሉ እንደው ያጠፋው ጥፋት ካለ በቃ ይቅርታ ጠይቄ በቶሎ ተዋርም ማለት ነው አለ እንዳንቀረቀረፋቸውን ያሽከረከረ ዝም አለች። ታውቃለች ዓለምን ብትዞር ብል ይበላታል እንጂ እንደ አቢ አይነት ባል እንደማታገኝ። አንዳች ነገር ፈልጋ ጠይቀው አቅሙ ከፈቀደ ሳይደርግላት ያለፈበት ጊዜ አልነበረም። ይሁንና እስቱ ከፍተኛ የሆነ አፍቅሮት ነው ያለባት። ምንም ቢያደርግላት በቀኝ አታውቅም። ዳሩ ሳታድግ አይጣላም እንዳሉ መልኳ ፀሐይ የሚወጣለት ነው። ነገሩ ግን ጆሮቿ፣ ጣቶቿ፣ ጡቶቿ፣ ግንባሯ፣ እግሯ ምናምን ያሉ መዘብዘብ ጊዜ መፍታት ነው። በዚያ በሆነ ያዘቡት ቀን እንግዲህ አስቴር በአንድ ድርጅት ውስጥ ኮምፒውተር ተያቢ ናት። ታዲያ እንደማንኛውም ተያቢ ከስራዋ ጎን ለጎን ሁሉ ጊዜ ፌስቡክ ትፌስቡካለች። በቃ በእነዚያ አለንጋጣቶቿ ይሄን ቻት መቻቸት ነው። ገንዘቧ ከኮስሞቲክስ በመቀጠል በተለያዩ ስታይሎች ተነስታ ፌስቡክ ላይ በምትጭናቸው ፎቶዎች ይወድማሉ። ታዲያ ውብ ፎቶዎቿን አይቶ ማለፍ የሚጨክን አንጀት ያለው የለምና ያያት ሁሉ ሪኩዌስት ያደርጋል። እሷም ተጠየቁ ብላ የሚደረደን ድብላት ኮንፊርም ታደርጋለች። አቤት ፎቶዎች ላይክ የሚያረጋት ኮሜንት የሚሰጣት ብዛቱ ጎርጂየስ ቢዩቲፉል ዋው ስማርት ጋር ዋው ዩ አር ኪዩት እንዴት አባሽ ነው የምታምረው ዋው አረ ዋው ብዙ ዋው የዋው ብዛት። አስቴር ይሄን ሁሉ ስታይ ልቧ በሐሴት ጮብ እየረገጠ ለፌስቡክ ፈጣሪ ጋሽ ማርቆስ በዘበጋ ረጅም እድሜና ጤና ትመኛለች። አንድ ቀን ታዲያ አንደኛው የፌስቡክ ጓደኛዋ ከቤት ዘግሬት ከቻቱሩም ውስጥ ዝቅ ብሎ ሃይገር ይላታል። ፕሮፋይል ፎቶን ስታዩ ሙስና እንደተገባ ለንቃ ከጥግ እስከ ጥግ ጥርሱ የፈለቀለቀ መላጣ ሰውዬ ነው። ሄይ መለሰችለት። ሱብ ዝም አለችው። ይሄ ዲያስፖራዎች ተርም አይመቻትም። ይናውፋት ዝም አለችው። you are a damn beautiful thanks ደሳጋት። እንደ ብዙ ቆንጆ ሴቶች ውበቷ እንደ ውዳሴ ማርያም ከተደጋገመለት ውብ መሆን አይገባም። I have never seen such a damn beautiful girl in my life አለ። ዲያስፖራው ከቤ በጠዋት የጅንጀና ጨዋታውን ማጣጣፍ ያዘ። ኧረ እባክህ ቀድማ የትንሳኝ ተሞዛዛይ ሎል አለሎራስ ልትለው ነበር። ትልቅ መላጣውን አይታ ግን ዋጠችውና ሌላ የምታውቀው ገዘኛ ቃል ስትፈልግ ድንገት መብራት ድርግም ሲል ኮምፒውተር ጨልም አለ። እጅ አንባረቀች። አለቃዋ ስዩም ገለመጣት። አልደነገጠችም። ባለትዳር ቢሆንም ከሷ የሚበልጠው ልጆች ቢኖራቸውም እድሜያቸው በወለላቸው ስር ቢንጠፈጠፍም እንደወዳት ታውቃለች። ማንም የሚያውቀው ምስጢር አላቸው። በሁለቱ መሃል የቀረ የብር የገመደ ፍቅር ባሏ አቤ እንኳን የኮምፒውተሮችን ችግር በሚመረመር በጭንቅላቱ ሊደርስበት የማይችል። ከዛም መብራት መጣ።
ከቤ ዘግሬትም ከቻለ ኦን ኦፍ መብራት ሄዶ ነው እባክህ አለች። እኔ ደግሞ አንቺ ራስሽ ሄድሽ መስሎኝ። ለምን መላጣ ይደብረሽ ሎል መላጣውን ትወጃለሽ? ያለቀዋ ስዩም ጭንቅላት ቀና ብላየች። በየቀኑ የሚላጩት ሳይሆን የሚላጡት ሙልጭ የሚያረጉት አይኗን የሚያጠረብሩት ገመም ራስ ቅንድባቸውን ራሱ ይላጩታል መሰለኝ። አንድም የፀጉር ዘር የለውም። ያልተሟሻ አኩት ይመስላሉ። ምንድነው አቀርቅረው የሚጽፉት? ይሄኔ የሆነ ቢዝነስ ነው አለች። ቢዝነስ የእሷን ስዩም መሀል ያለ ታሪፍ ማጭበርበሪያ ቃላት ናት። ሙስና፣ ታክስ ማጭበርበር፣ ዘሞትና ወዘተ አይነት ቃላቶች በሁለቱ መሀል በቢዝነስ ከተለወጡ ሰንብተዋል። ስዩም በፊታቸው ሞገስ ስታገኝ የቢዝነስ በትራቸውን ዘርጉታልና በሙድ መኪናቸው ይዘዋት ብስ ነው። ከዚያም በትልቅ ሆቴል አልጋ ክፍል ውስጥ ሆና አቤት ታያታል። ከቻቢቲ ይዞ ኮምፒውተር ሲፈታ ሲገጥም ሄገር ዲያስፖራው ከቤ ነው። ፕሮፋይሏን ሲበረብር ሰንብቶ እየምትመለሰ ሄይ ይናውፋት እዚህ ካናዳ አንቺ ተመሰለሽ ልጅ በእግር ፈርስ ብትፈልግ አትገኝም። አስቴር ካናዳ ሲላት ልባ ቀጣለ። ካናዳ ነው እንዴ ያለው? ያ ከቫንኮቨር። ወዲያውኑ ፕሮፋይሉን ትገልብ ጀመር። ዲያስፖራው ከቤ ከትንኩስ መላጣው ተራራ ሲወጣ ደግሞ ኮፍያ አድርጎ ሲወርድ ቁምጣ ለብሶ የውሃ ጎዳ ይዞ ገነት በመሰለ መናፈሻ ውስጥ እየሮጠ ደግሞ ዛፍ ጥላ ስር አርፍ ብሎ ውሃውን ሲጠጣ በታላቅ አፍ ሃምበርገር ወይም ኪንግ በርገር አለም ቺዝ በርገር ብቻ የሆነ በርገር ነገር ሲገምጥ ደግሞ ሲውጥ አይነት ልዩ ፎቶዎች በብዛት ተለጥፏል። ከቤ ሴፕቴምበር ከሚለው የልደት ቀን በስተቀር ልደቱን የትና መቼ እንደሆነ ስለጋብቻ ሁኔታ ምንም የሚናገር አንዳች ነገር የለም። ግን ካናዳ ቫንኮቨር እንደሚኖር በደማቅ ተጽፏል። you know why you are like ያለችው እንግሊዘኛው ከየት እንደመጣለ ተገርሟታል። I don't think so ያ አልግሪቢትን መሰል ነገር የለም። ማን እንዳገር አይደለም የሚባለው ብለህ ነው? ያ እኔ ምልሽ ድግም ማብራት ቅንቅን እንደበላው ባል እጭ ስዩም ገላመጣት ወዳትም እንዲህ ስታስደነግጠው አይወድም። አሁን ሳልበዛም እንዲህ አላት ጀርባውን እንደሰጧት ምኑ የመብራት ኃይል ግፍ በሳቸው ቤት ማስቀየሳቸው ነው። አልበዛም እንዴ የተባለው ለጭሆቱና ለቻቱ ነው። በጣም እንጂ ለመሆኑ ሴልፍ አድርገሽ ነበር የምትሰሪው? አዎ ውሸቷን ነው አላረገችውም። ወደ ሆነ መስሪያ ቤት የሚላክ ሙሉ ገጽ ደብዳቤ ሴፍ ሳይደረግ ጠፍታ ምናልባት ኮምፒውተሩ በራሱ ጊዜ አውቶ ሴቭ ካላደረገ በቀር ስዩም ያውቅታል። ቻቷ ሲቋረጥ ካልሆነ ለስራዋ ይሄን ያህል ከጣራ በላይ እንደማትሰነጠቅ። መብራቱ መጣ። ዲያስፖራው ከቤ መጣ። ምናውፋት I like a funny girl like you. I like me. What make you laugh baby? አንተ ራስ ፈኒ ቢጤ ነህ። ኖ ፈኒ ቢጤ የሚለው የኔ ቢጤ የሚለውን ሚስተካከልልኝ። እኔ የምልሽ ድሮ ሀገር ቤት ሳለሁ የኔ ቢጤ ምናምን የሚባል ሰዎች ነበሩ። እሺ መቼም አንተ ያልቅብህ ምን ልትል ይሆን ደግሞ? አሁን ማለት የኔ ቢጤ ሰዎች አይ የሉም ሞዛዛ የት ሄዶ በማሚሞት ሆሊውድ ፊልም ይሰሩ እንዳትኝ በውዳዲ ሞት አይሻለም ፊልም ሊሞሉ come baby you are too funny you too that is I said I like a funny girl like you thanks እዚህኛ ጋር ፈረንጆች ምን ይላሉ መሰለሽ if you have them sex and kind of humor baby በቃ ዓለም ከዘጠኝ ወደ 10 ትገባላለች ይላሉ። ዝም አለች ያለው ህልም ነገር መሰላት የተወሰነ ቃላት ገብቷታል። በርግጥ ምን ማለት ነው እንዳትለው ዲክሽነሪ አጠገብሽ የለም ብሎ ሙድ እንዳይዝባት ሰጋች። ይሄኔ ከቤ ዘግሬት በራሱ ጊዜ ምን ማለት መሰለሽ ቆንጆና ሳቂታ ሚስት ካለህ ዓለምን በቁጥጥር ስር ታደርጋታለህ አይነት ነገር ነው። just like you መብራት ድግም እንደተለመደው ቢሮና ደበላቀችው። አልበዛም እንዴ አሁንስ ምን ሆንሽ? ስዩም ትግስታቸው ተቆማጠጠ። መብራቱ ታዲያ ምን ነው አሁንስ መብራት በጠፋ ቁጥር የምሰጋው ሴቭ በማታረየው ነገር ሳይሆን በሚያንባረቅ ድምጽሽ ነው። የሳቸው ላፕቶፕ በመሆኑ መብራት ቢሄድም ይሰራል። መብራቱ ተመልሶ መጣ። ከዛ ከቤ ዘግሬትም እንደደረቀ ኦንላይን ተሰጎልቷል። ሄይ አስቱ አቤት ይናውፋት በጣም ሳውድሽ አልቀር ማለት ምን ማለት አለው? ይናውፋት አይሚን ፍቅር ይሆን እንዴ አንቺ?
እንዴት ያደርጋል? ልቤን ይቆርጠኛል። ሌላስ? ልቤን ይፈልጠኛል። ሌላስ? ልቤን እንደ ኮብልስቶን ይወቃቅረኛል። ምን ኮብልስቶን ታውቃለህ እንዴ? ምን ማለትሽ ነው? ካናዳ ውስጥ አገር ያወቀኝ ኮብልስቶን ፈላጭ እኮ ነኝ። አሪፍ ነው ስራ ይናቅ። አይም ኪዲንግ ቤቢ ሌላው ነው ሙያዬ። ምን ዩናው ሴኩሪቲ ጋርድ ምናምን ማለት ላይ ዘበኛ ምናምን ሃሃ ና ያ ሜራይት በእናንተ ዘበኛ ነው የሚባለው። ግን ልዩነቱ ምን መሰለሽ? የእናንተ ዘበኛ ቢመታው መጋኛ ሊያጣ ይችላል ዳላር መዳኛ ይናፋታኝ ከከክ ሃሃ ወደ ቁም ነገር አስዬ ልቤ ጨርሶ ይመስለኛል። እንዴት የኔ ልብ ሳቀው እንዲህ አልነበረማ። አሁን ምን ሆነብህ ታዲያ? እንጃ እንግዲህ አንዷ ውብ ሰርቀው ይሆን ምን የቆረጣት ምን አውቃለሁ። እንግዲህ ዶክተር እየባከው እንዳንተን ዘዙልኝ። እሷንም ልብ መውሰድ ነው። እንዴት አድርጌ ዳክ ሰርቀህ ሎል ኖት ፈኒ ዳክ ከዚያስ በቀን 3 ይዋጣው ውሃ ነው ዶክተርዬ። የለም በጠላቂ ሃሃሃ በጣም ተመቸሽኛ። አረ ቅድሚያ ሳይንስልሽ ሞዛዝዬ እኔ ምልሽ አንድ ነገር ጠይቅሽ አስቤ ስላይድል አይደል በቃ እንደማፈር እንደመርበድ ቃጣኝ። ግዴ ለማስሚ ሚናፋት አይዞህ ወንድሜ ወንድ ልጅ ቆረጠ በእናገባበት ይላል። ወንድ ልጅ ቆረጠ ቶሎ በመብራት ሳይቆርጥ ምንድነው የሚባለው? ይሄ ፍቅረኛ ምናምን የሚባል ነገር ምናምን ነገር አለሽ እንዴስ? እፎይ ምን ልበል? አጭር ቃል yes or no። አስር ትልቅ ፈተና ውስጥ ገባች። ምን ትበል? yes እንዳትል የውጭ ድሏ ማፈቅ ትፈልጋለች። no እንዳትል ምስኪኑ ባሏ አቤ እንደተበላቁ ጥላው ስትሄድ የሆነ ሰባዊ ስሜት ነገር ተሰማት። አቤ ገንዘብ ባይኖርም ባሏ ነው ያሳዝናታል። ግን አንድ ቀን እንኳን ጽድት ያለ ላይፍ ሳልኖር የምትለው ነገር አላት። እንደ ሴቶች መኪና ሳልነዳ የምትለው ነገር ሄይ ብሬክ ዘ ሳይለንስ ሄይ ይላል ከካናዳ ጫፍ ላይ ሆኖ። አስቴር ግን በማዕበል እንደምትገላታ መርከብ በመጨረሻ ነው በብራቱ ጠፋ። እጭ አንቺ ሴትዮ አላበዛሽም አለስልኝ። ይቅርታ የሰራሁት ሴፍ ሳላደርግ ነው ብራቱ እና የምን ከጣራ በላይ መሰንጠቅ ነው። ልብዛም እንደ ከዚያ በቀን በኋላ ከቤ ዘግሬት ከፌስቡክ ላይ ጠፋ። አስቴርም የባህር ለውጥ አደረገች። አንድ ቀን 2 ቀን ሳምንት ወር ኦንላይን ሆና ጠበቀችው። ሰርች አደረገችው ፌስቡክ ላይ ጉግል ላይ ከበደ ያያለች አልሆነ ስላት ከቤ ዘግሬት ከቤ ካናዳ ምናምን ያለች ጎለጎለች። ግን ጉግል ከቤ ዘግሬት ስትለው አሌክሳንደር ዘግሬት ያቀረበለት ከቤ ካናዳ ስትለው የካናዳ መረጃዎች ያቀረበለት ብስጭት አደረጋት። ከቤ ዋሽታው ነው ቀረ። አስቴርም ነጭናጫ በትንሽ ትልቁም በስጩ ሆነች። አቤ በሚስቱ ባህሪ ግራ ተጋብቶ የባሰ ሳይመጣ ቶሎ መፍትሄ መፈለግ እንዳለበት ወሰነ። መድኃኒቱ እሱን ዘንድ እንዳለ ያውቃልና ሚስቱ ከእለት ወደ እለት የባህሪ ለውጥ ብቻ ሳይሆን የሰውነት ለውጥ ያመጣች መሰለው። ማታ ተኝተው የሱ ሰውነት ግሎ የሷ ቀዝቅዞ ሆነ ሳለም እኔም ሻስቱ ያልሰማሽ መስራት ዝም ያስቀየምሽ ነገር ያለ ዝበል ዝም አስቱ ጭጭ ምንድነው የሆንሽው? ምን ሆንኩ? አይታውቅሽም? የሆነ ለውጥ እንዳለ አይተይሽም? እንጃ ባክሽ እስቲ አትጭቅጭቀኝ ልተኛበት። ታውቀዋለች ምክንያቱም ዲያስፖራው ከቤ ነው። የከቤ ዘግሬት በድንገት ከፌስቡክ መንደር መሰወር ለማን አቤት እንደምትል ማን እንደምታማክረው ጨንቋታል። ከቤ በቃ ከቤ የለም። ከቤ ዋሽታ ሆኖ ቀርቷል። ለካ ሳታውቀው ሳታስበው ልባ ለሁሉለት ነበር። ይሁንና ባለቤቷ አቤ ዲያስፖራው ከቤ እሱ ራሱ አቤ እንደሆነ እንዴት ባንክ እንዳደረጋት እንዴት አርጎ ይንገራት። ታሪኩ በዚህ ያበቃል። እንግዲህ አንዳንድ ሴቶች እንግዲህ መታመን እንዳለባቸው ለማሳወቅ ነው። እንግዲህ ከቤ ዘግሬት ብሎ ያው ሲያወራት በፌስቡክ ቻት ሲያደርጋት የነበረው እንግዲህ የገዛ ባሏ ባይቷ ነው ማለት ነው። አቤ ማለት ባለቤቷ ነው ኖርማሊ በቴክኒሻኑ ማለት የኮምፒውተር ቴክኒሻኑ ግን ራሱን አቤ ዘግሬት ብሎ ዲያስፖራ መስሎ ሲያወራት የነበረው የገዛ ሚስቱን ነው። ግን ያው ይሄን ሁላ ባህሪ ለውጥ ስለዚህ ምን ያስተምራል? ይሄ ለራሳችን ለባላችን ወይም ለሚስታችን ወንዶች ደግሞ ለሚስታችን ታማኝ መሆናችን ለማስረዳት ነው። ታሪኩን በስነ ስርዓት ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ።
ይመቻችሁ።